በ2025 በዓለማችን በጣም ውድ የሆኑ 10 ስዕሎች። ሰላም እንዴት ናችሁ የጥበብ አፍቃሪዎች? በዓለማችን ታሪክ ውስጥ አንዳንድ ስዕሎች ጥበባዊ ውበታቸው አልፈው ትልቅ ሀብት በመሆን በ100 ሚሊዮን ዶላር ሪከርድ በሰበረ ሽያጭ አጫራቾችና አድናቂዎችን እየማረኩ ይገኛል። ዛሬ ከነዚህ ውስጥ 10 የዓለማችን ውድ ስዕሎችን እንቃኝ። በ10ኛ ደረጃ ላይ ነምበር 6 ቫዮሌት ግሪን ኤንድ ሬድ። ይህ በማርክ ሮትኮስ በደማቅ ቀለም የተሰራው የመስክ ስዕል በ186 ሚሊዮን ዶላር በመውጣት በ10ኛ ደረጃ ላይ ይገኛል። ዘጠነኛ ሌስ ፌምደስ አልገር። ይህ የፓብሎ ፒካሶ ስዕል በ2015 የጨረታ መዝገቡን የሰበረ ሲሆን በ195 ሚሊዮን ዶላር በ9ኛ ደረጃ ላይ ይገኛል። ስምንተኛ ኑ ኩሼ በሞዲግሊያኒ። በተራዘሙ ቅርጾች የሚታወቀው ይህ የስሜት ቀስቃሽ ስዕል በ200 ሚሊዮን ዶላር ተሽጧል። ሰባተኛ ነምበር 17 የተሰኘው የጃክሰን ፖሎክ ስዕል በተመሳሳይ በ200 ሚሊዮን ዶላር 7ኛ ላይ ይገኛል። ስድስተኛ የጋውጊን ፊያፋ ልፖይፖ መቼ ነው የምታገቡ የተሰኘው ስዕል በ210 ሚሊዮን ዶላር በግል ውል ተሽጧል። አምስተኛ ካርድ ተጫዋቾች በፖል ሴዛን። ይህ ስዕል በታሪክ ውስጥ ውድ ድርድር ከነበረባቸው ስዕሎች ውስጥ የሚመደብ ሲሆን በ250 ሚሊዮን ዶላር ተሽጧል። በአራተኛ ደረጃ በ300 ሚሊዮን ዶላር የተሸጠው የቪለም ደ ጉግ ኢንተርቼንጅ ስዕል ረቂቅ ቅርጾቹና ደፋር ጭረቶቹ የ20ኛው ክፍለ ዘመን ጥበብና ዋጋውን እንደገና ገልጸዋል። በሶስተኛ ደረጃ ሳልቫቶር ሙንዲ በሊዮናርዶ ዳቪንቺ የተሳለው ይህ ስዕል በ450.3 ሚሊዮን ዶላር ተሽጧል። የአንዲ ዋርሆል ሾት ሳጅ ብሉ መርሊን የተባለው ስዕል በ2022 ዓመተ ምህረት በ470 ሚሊዮን ዶላር ተሽጧል። ይህ ደማቅ የማርሊን ሞንሮ ምስል አሁን በ20ኛው ክፍለ ዘመን ከታዩት እጅግ ውድ የጥበብ ሥራዎች ነው። የአንደኝነትን ቦታ የያዘው የሬምብራንት ዘ ስታንዳርድ ቤረር የተሰኘው ስዕል በቅርብ ጊዜ በተደረገ የግል ሽያጭ በ505 ሚሊዮን ዶላር ዋጋ ሪፖርት በመደረጉ እስከ 2025 የተሸጠው የዓለማችን ውዱ ስዕል ሆኗል። ከነዚህ ስራዎች ውስጥ ቀልቦን የገዛው የትኛው ስዕል ነው? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ከወደዳችሁት ላይክ ማድረጋችሁን አትርሱ እና ለተጨማሪ አስደናቂ የጥበብ ቪዲዮዎች ሰብስክራይብ ያድርጉን። ዚ ኦል አርትስ